ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲ ራባት ነው። ፕሮግራማችን ላይክ በማድረግ እንድትጀምሩ፣ ላይክ እያደረጋችሁ ተደራሽነታችንን ከፍ እንድታደርጉ፣ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እየሆናችሁ እግር ኳሳዊ ኮንተንቶችን አብረን በጋራ እየተወያየን እየተመካከርን እየተከራከርን እንግዲህ በኳስ ዙሪያ የምንወያይበትን ቻናል እንድትቀላቀሉ የአክብሮት ግብዣችን ነው። ይህንን ፕሮግራም ከሀገር ውጭ የምታደምጡ ውድ የቻናላችን ተከታታዮች እንደ ሁል ጊዜው በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፋችሁ ከኛ ጋር እንዲሆን የአክብሮት ግብዣችን ነው። በዚህ ፕሮግራም እንግዲህ የምንመለከተው የረቡዕ የእንግሊዝ ፕሪሚየር ሊግ ሌላኛው ተጠባቂ ጨዋታ ከትናንትና አስደናቂ የማንቸስተር ሲቲ እና የፉላም በክሬቨን ኮቴጅ የተደረገውን ጨዋታ ምሽት ላይ ተመለከትን። 4-5 ተጠናቀቀ። ሲቲ አጣብቂኝ ውስጥ ገባ። ውጤቱን ለማስጠበቅ የተጓዘበት ርቀት ምናልባት ለአርሴናል ደጋፊዎች ሲቲ ወደ 2 ነጥብ ማጥበቡ የተወሰነ ጫና ሊፈጥር ይችላል። ግን ሲቲ በሲዝን ውስጥ በዘንድሮ ሲዝን ለአርሴናል ትላልቅ ፈተናዎችን ይዞ ሊቀርብ እንደሚችል እንደ ቡድን የተወሰኑ ነገሮች ይታያሉ። ግን አርሴናል ዩኒክ የሆነ ጥንካሬው ከሲቲ ጋር ሚዛን ላይ የማይቀርቡ አስደናቂ ጥንካሬዎች አርሴናል ጋር አለ። የሊጉ ዋንጫ ያውም ሊያስገኙ የሚችሉ አርሴናል እስካሁን ድረስ በሊጉ ብቻ ሳይሆን በአምስቱ ሊግም ቤስት ዲፌንስ ነው። ሲቲ በዘንድሮ ሲዝን ለምሳሌ ባልተለመደ መልኩ ለ5-6 ተከታታይ ጨዋታ ግብ እያስተናገደ ነው። ከክሊንሺት ከራቀ ሲቲ ቆይቷል። ምሽት 5-1 እየመራ 3 ግብ ተቆጥሮበት የጨዋታውን ውጤት በአንዴ ፉላም ተርን አድርጎ ነበር። እንደውም ጨዋታውን ለተመለከተ እኮ ከ82 ደቂቃ በኋላ የቺኳንዜና የይመኔዝ ኳስ ቺኳንዜ አትሪክ ለመስራት የተቃረበበት ይመኔዝ ኤሚል ስሚዝሮ በአንግሉ አናት ላይ ያለፈችው ኳስ ምናምን ብትቆጠር ሲቲ ላይ ውጤቱ ተቀይሯል። ሲቲ ግብ ለማስቆጠር ላይቸገር ይችላል። ግብ እንዳይቆጠርበት ግን ለማድረግ ራሱን በበለጠ ዲፌንድ ለማድረግ ግን የሚቸገርበት ተደጋጋሚ ክፍተት እያየ ነው። ከሊስ ጋር 2-0 የመራ 2-2 ሌቨርኩዘን ሜዳው ላይ መጥቶ ያሸነፈበት፣ ከኒውካስል ጋር የተሸነፈበትና የተቆጠረበት መንገድ ትናንት ምሽት 4 ግብ አንዱ የዋንጫ ተፎካካሪ ቡድን ከባድ ነው ማስተናገድ። ግን እንደ ቡድን ፔፕ በእንደነዚህ አይነት ውጣ ውረዶች ውስጥ እያለፈ የሚሰበስባቸው ነጥቦች በኋላ ላይ ፔፕ ወደ ሀዲዱ ከገባ በኋላ ለማስቆም ይቸግራል። ይህንንም እውነታ ጎን ለጎን እያወቅን፣ ምክንያቱም ጋርዲዮላ እየተቸገረ እያሸነፈ ነው። የዋንጫውን ተፎካካሪ አንገት ውስጥ መተንፈስ ከጀመረ በኋላ ፔፕ ማስቆም የሚከብደው፣ ግን የወትሮን አይነት ጥንካሬና ቅኝት ለማምጣት ፔፕ የሚቸገር ይመስላል። ከአርሴናል ጥንካሬ አንጻር ሚዛን ላይ ስናስቀምጥ ይህ አርሴናልን ደጋፊ በተለየ ሁኔታ ለማስደሰት ተብሎ የሚቀርብ ነገር አይደለም። የሚታይ እውነታን ሚዛናዊ አድርገን ስንመለከት ነው። ምክንያቱም አርሴናል 4-3-2 ግብ የማስተናገድ ቻንሱ በጣም ዝቅተኛ፣ በጣም ዝቅተኛ ነው። በአማካይ እንኳን ኦፕታ ባወጣው ሬሾ እንኳን ብትመለከቱ በአንድ ጨዋታ 0.2 ግብ አያስተናግድም አርሴናል። 0.2 ግብ አሁን ተከታታይ ጨዋታ ከቶትናም ጋር ተቆጠረበት፣ ከቼልሲ ጋር ተቆጠረበት። ግን አርሴናል የተቆጠረው እኮ የግብ ብዛት 6 ነው። ይኸው እንደዚህ ተቆጥሮበት 6 ነው የተቆጠረበት በሁሉም ውድድር። በቻምፒየንስ ሊግ 1 ግብ ብቻ ነው ያስተናገደው። ስለዚህ ብዙ ግብ እንደ ሌሎች ክለቦች የተቆጠረበት ቡድን ሊመስለን ይችላል። ግን 19 ጨዋታ ተደርጎ በሁሉም ውድድሮች 6 ግብ፣ ያ ማለት 0.31 ግብ ነው የሚያስተናግደው። 1 ግብ አይደል፣ ግማሽ ግብም አይደርስም። አርሴናል በ3 ጨዋታ 1 ግብ ሊያስተናግድ ይችላል። ያ ማለት በ270 ደቂቃ ውስጥ 1 ግብ
ይሄ ማርጂን በአመቱ መጨረሻ ብትመለከቱት አርሴናል 30 ግብ ላይ ያስተናግድ ይችላል በሁሉም ውድድር። ስለዚህ ጥንካሬው ነው በአብዛኛው የሚስተዋለው። ግን የቡድን ባላንስ ደግሞ እንዲጠበቅ ሁሌም ኮንሲስተንሲ እንዲኖር ደግሞ በተቃራኒው የቡድኑ ጥንካሬ ያለው ምስል የጀመረበት ቅኝት ቀጣይነት መኖር አለበት። በአርሴናል በኩል ደግሞ መንገጫገጭ፣ ባላንስ ማጣት፣ ነጥብ መጣል፣ መደናገጥ፣ ጫናን አለመቋቋም፣ በጫና ውስጥ የሚመጡ ጉዳዮችን በአእምሮ ደረጃ ተዘጋጅቶ እነዚህን ጫናዎች መሻገር ደግሞ ከአርሴናል የሚጠበቅ ኃላፊነት ነው። ጫናን መሻገር የሚለው ጉዳይ በእግር ኳስ በጣም ትልቁ ፈተና ነው። ጫና ማለት ውስጣዊም ውጫዊም ነው። ውስጣዊ ጫናዎች አሰልጣኙ በሚተገብረው የታክቲክ መንገድ እያንዳንዱ ተጫዋች ብቁ መሆን፣ ብቁ ሲሆን ደግሞ ያ ጨዋታ ለእያንዳንዱ ጨዋታ ብቁ ሲሆን ያ ተጫዋች ያለፈውን ጨዋታ ስህተት ሳይሆን ለዚህኛው ጨዋታ እርምት መዘጋጀት ነው ትልቁ አእምሯዊ ዝግጁነት። ነገር ግን በጥርጣሬ ውስጥ በጥያቄ ውስጥ ሆኖ ተጫዋች በአእምሮ ደረጃ ለእያንዳንዱ ጨዋታ ካልተዘጋጀ ጥያቄዎችን እየደገሙ ከውጭ በኩል የሚዲያው ጦር አለ። ምንም የማያልፍ ምንም ማለፍ ብቻ ሳይሆን ስህተት የሚፈልግ ማለት እንችላለን። ለምሳሌ አድናቆት የስህተቱን ያክል ላይሰጠው ይችላል፣ ስህተቱ የሚጋነንበት ያክል። ምክንያቱም ያለፈው ሳምንት አንዳንድ ጉዳዮችን እኔ በትላልቅ ባለሙያዎች የተተነተነበት መንገድ በጣም አስገርሞኛል። ምናልባት አድማጮች ፍትሃዊ የሆነ የአርሴናልና ቼልሲን ስታንፎርድ ብሪጅን ጨዋታ በትክክል ሙሉ 90 ደቂቃውን ተመልክቶ ተረድቶ ቡድኑን የተረዳበት ጨዋታውን የተረዳበት አድማጭ ከጨዋታው በኋላ የሰራነውን ድህረ ጨዋታ ግምገማን ያድምጥ ወደኋላ። እያንዳንዱ ጉዳይ ተያያዥነት ውስጥ እንደ ሰርኪዩት ነው። ሚዲያው ግን የሚያነሳቸው ጥያቄዎች አንዳንዴ አግባብነታቸውን መልሶ ያን ጥያቄ ራሱ ከጨዋታው ጋር ቢያስተያይ ከጨዋታው ጋር ጭራሽ የማይገናኝ ጥያቄዎች ናቸው የሚነሱ። ጭራሽ የማይገናኝ ማለት ማገናኘት ቢፈለግ እንኳን ጥያቄን ራሱ የሚመልስ ጨዋታ ነው የሚነሱትን ጥያቄዎች። የተወሰኑ ነጥቦችን አነሳላቸዋለሁ። ምክንያቱም ያ ፕሮግራም ላይ በርካታ አድማጮች አድምጠው በጣም አስደናቂ ኮሜንቶችን የተመለከትኩትና በጣም ደስ ስላለኝ እነዚያ የጨዋታ ግምገማዎችን አንዳንድ ሚዲያዎች አርመው የራሳቸውን ስህተት በሌላ ፕሮግራምም ደግሞ ሲያቀርቡ ስላደመጥንም ይህን ጉዳይ ቀድሜ መነግራችሁና እስቲ ያንን ፕሮግራም ድህረ ጨዋታውን ቼልሲ ከአርሴናልን ያላዳመጠ ይህን ፕሮግራም የሚያደምጥ ረጅም ደቂቃ ነው አቆራርጦ 15 ደቂቃ በተለያዩ ሰዓታት ቢያደምጥ በጨዋታው ላይ ያነሳናቸውን ኮንሰፕቶችን በደንብ መመልከት ይችላል። ዛሬ ምሽት እንግዲህ በርከት ያሉ የእንግሊዝ ፕሪሚየር ሊግ ጨዋታዎች አሉ። አርሴናል ከብሬንፎርድ 4:30 ነው ይሄ ጨዋታው የሚጀምረው። ብራይተን ከአስቶን ቪላ ሌላኛው ጠንካራ ፍልሚያ 4:30፣ በርንሌይ ከክሪስታል ፓላስ፣ ወልቭስ ከኖቲንጋም ፎረስት። እነዚህ 4 ጨዋታዎች 4:30 ነው የሚጀምሩት። ሊቨርፑል ከሰንደርላንድ እና ሊድስ ከቼልሲ 5:15 ከነዚህ ጨዋታ 45 ደቂቃ በኋላ የሚጀምር ነው የሚሆነው። በጊዜ 3 ሰዓት ላይ እንግዲህ ለዚህ ጨዋታ ማዳረሻ ተነቃክተን ጨዋታውን እንድንመለከት ደግሞ አትሌቲክ ቢልባኦ እና ሪያል ማድሪድ በጊዜ የሚያደርጉት ጠንካራ ፉክክር አለ። ይህንንም ጨዋታ እንድትመለከቱ ምናልባት የዛቪ አሎንሶ ቆይታ ላይ ትልቅ ተጽዕኖ ሊፈጥር የሚችል ጨዋታ ነው። በዛቪ አሎንሶ እና በቪኒ ጁኒየር የተጀመረው ጉዳይ አልፎ ዘልቆ ገብቶ በማንቸስተር ሲቲ ቤት በሪያል ማድሪድ ቤት እየፈጠረ ያለውን ትርምስ በአንድ ፕሮግራም ብንመለከት ደስ ይለኛል። በተለይ አንዳንድ ሲኒየር እና በኢጎ የተሞሉ ተጫዋቾችን ማስተዳደር ከእግር ኳሳዊ ፍልስፍና በላይ አድካሚ ጉዳይ እንደሆነ እየተመለከትን ነው። ያን በሌላ ፕሮግራም እንመጣላችኋለን። የዛሬው ፕሮግራም ግን አርሴናል ከብሬንፎርድ ይሆናል። ቤስት ዲፌንስ ቨርስስ የሊጉ ደግሞ ያልተጠበቀ በሊጉ በዘንድሮ ሲዝን ከፍተኛ ቁጥር ያለውን ግብ ያስቆጠረው ቡድን ማለት ማንቸስተር ሲቲ ነው አይደል? 32 ግብ። ቼልሲ አለ፣ ከዛም በኋላ አርሴናል አለ። 4ኛ ደረጃ ላይ ግን የተቀመጠውን ክለብ ታውቁት እንደሆነ አላቅም፣ ብሬንፎርድ ነው።
20 ግብ አስቆጥሯል። የሚያስገርም 19 ግብ ገርሞኛል ብሬንፎርድ በዚህ ደረጃ ማስቆጠሩ። የቡድኑ ደግሞ 54.6% ግቦች የተቆጠሩት በብራዚላዊው አጥቂ አይቫን ቶኒን እንዲተካ አምጥተውት ባጋጠመው ጠንካራ ጉዳት ምክንያት አንድ የውድድር ዓመት ሙሉ ከሜዳ ርቆ ቁጭ ብሎ ያሳለፈ ብራዚላዊ አጥቂ የካርሎ አንጀሎቲን ቀልብ ስቧል ተብሎ ሰሞኑ ወሬ በስቷል በሚዲያ በኩል። እንግዲህ አንድን ተጫዋች የእንግሊዝ ሚዲያ መስቀል ሲፈልግ እንደዚህ ነው፣ በጣም አጋን ነው ከፍ አድርገው የሚያስቀምጡት እና የሚያስገርም ነው። እና ይሄ ተጫዋች በተቃራኒው የክለቡን በርካታ ግብ ያስቆጠረ ከሃላንድ በመቀጠል በዚህን ሰዓት የፕሪሚየር ሊጉ ኮከብ ጎል አግቢነትን ከሃላንድ በመቀጠል ሁለተኛ ደረጃ ነው። ሃላንድ 15፣ ኢጎር ቲያጎ 11። ስለዚህም ተጫዋች እናነሳለን። ቤስት ዲፌንስ ዛሬ በሁለቱ ሴንተር ባኮች ላይመራ ይችላል በድጋሚ ለሁለተኛ ጨዋታ። በነገራችን ላይ ቅድም መግቢያ ላይ ያነሳሁትን ሀሳብ ወደ በኋላ ላንሳና አንገብጋቢ የቲም ኒውስ አለ። ይህም ፕሮግራም እኔ ሳሰናዳ የማንቸስተር ሲቲ ጨዋታ ተጠናቆ የማንቸስተር ሲቲ እና ፉልሃምን ጨዋታ ድረ ጨዋታ ግምገማዎችን አካሂደን ከዛም በኋላ ነው ይህም ፕሮግራም ሪከርድ እያደረግኩ የምገኘውና ከምሽቱ ለ9 ሩብ ጉዳይ 10 ጉዳይ አካባቢ ለመጨረሻ አፕዴት ወደ ኤክስ ቻናል ስገባ አንድ መረጃ ተመለከትኩ። ከአርሴናል ቅርብ ከሆኑ ዘጋቢዎች ኢሳም ካህን አማካኝነት ሊክ አድርጎ የወጣ የዴይሊ ሜል ሪፖርት ነው። አርሴናል የመጨረሻ ትሬኒንጉን ሲያደርግ ዊሊያም ሳሊባም እንዲሁም ያልተጠበቀው ዜና ቡካዮ ሳካም ትሬኒንግ ላይ አልነበር እና ሌት ፊትነስ ቴስት አላቸው። የሳሊባ የመግባቱን ጉዳይ ፋብሪዚዮ አገኘው ባለው መረጃ መሰረት ከዛሬው ጨዋታ ውጭ የመሆን እድሉ ሰፊ ነው ብሎ ምሽት ላይ አጋርቶ ነበር። ከፋብሪዚዮ በላይ ደግሞ ሚካኤል አርቴታ ነው ጉዳዩ የሚያውቀውና በቀናት ውስጥ ሪከቨር ያደርጋል ብሎ ነው የተናገረው። እሱንም ትሮሳርድ ነው። ግን የመጨረሻ አንድ ሴሽን ስላለን እሱን ማየት ይኖርብናል ለነገ ጨዋታ ዲሳይድ ለማድረግ። ቀለል ያለ ጉዳት ነው ብሏል። በቀናት ሪከቨር የሚደረግ ነው ካለ ከቼልሲና ከዛሬው ጨዋታ መሀል የሪከቨሪ ታይም ካጋጠመው የቁርጭምጭሚት የመጠነኛ ጉዳት ከተመለከትን ተጫዋቹ ቢበዛ እንደ አርቴታ አስተያየት ከሆነ ከ4 ቀን በላይ ሪከቨር ለማድረግ የሚፈልግ አይመስለኝም። ትሮሳርድ ባቱ ላይ ነው ጉዳት ያጋጠመው። ይሄ የተደራራቢ ጨዋታ ጫና የሚያመጣው ህመም፣ ይሄ ቦታው ላይ የመዛል አይነት የመብረከክ አይነት ስሜት እንጂ ጉዳት ተድብሎ አይደለም። ያንን ሪከቨር በማድረግ የሚመለስ ነው እንጂ ቀጥታ ኢንጁሪ አይደለም፣ ህመም ነው። ፔን ነበረው ነው የአርቴታን አስተያየት ካደመጣችሁና። ይህም ሁለቱም ተጫዋቾች ቤንች ላይ ሊቀመጡ የሚችሉበት እድል አለ። በእርግጥ ግን ቋሚ ይሆናሉ የሚባለው ጉዳይ ግን አሳማኝ አይደለም። ቋሚ የመሆን እድላቸው በጣም ጠባብ ነው። ባይሆን ግን የቡካዮ ሳካ አዲስ መረጃ ነው። ይሄን መረጃ ሌሊት ላይ የተመለከትኩትና እስቲ ሌተስት አፕዴቱን የምታገኙ ይህም ፕሮግራም ወደ እናንተ ካደረስም በኋላ ለምሳሌ ሳካ ዛሬ ክለቡ ጨዋታውን ወደሚያደርግበት ሆቴል አብሮ ቢጓዝ እዚህ ጋር ደግሞ የኛም መረጃ ተገቢ አይደለም ሊያስብል ስለሚችል ይህም መረጃ ከኢሳም ካህን ተመልክቻለሁ። ሳሊባና ሳካ የመጨረሻው የትሬኒንግ ሴሽን ላይ አልተሳተፉም፣ የሉም። በምስሉም ላይ ፎቶዎችን ገብቼ ወደ 149 ፎቶ የአርሴናል ኦፊሻል ፔጅ ለቋል። ሳካና ሳሊባ አይደሉም። በእርግጥ ግን ይሄ ከቢሃይንድ ሲን ላይ አንዳንዴ ፎቶግራፍ ላይ የማይነሱ የተጫዋቾች የማገገሚያ ሂደትና ፊትነስ ቴስት አሉ እና አንዳንድ ድብቅ ቪዲዮዎች ወደ ሶሻል ሚዲያ የማይወጡ ወይም በህጋዊ የቲቪ ቻናሎች የማይቀረጹ ሴሽኖች አሉ። ሁሉም አይቀረጽም። ሁሉም ከተቀረጸማ የክለብ ዝግጅት ታይቶ ሌላው ክለብ በበቂ ሁኔታ ይዘጋጃል ለዛ ጨዋታ። ስለዚህ አይቀረጽም። ለክለቡ ኦፊሻል ቪዲዮዎች ላይ ነው ለአሰልጣኙ የሚቀርቡ የቪዲዮ አናሊቲክሶች ነው በምስል ሊቀረጽ የሚችሉት። እና እስቲ ይሄን መረጃ ያገኛችሁ ደግሞ አድማጮች በኮሜንት መስጫ አዲስ መረጃ ካለ ለአድማጮቻችን አፕዴት እያደረጋችሁ እየገባችሁ
ጻፉላቸው። እነዚህ ተጫዋቾች ለዛሬ ጨዋታ የመጨረሻ ፊትነስ ቴስት አልፏል አላለፈም፣ ከጠዋት 4 ሰዓት በእኛ ሰዓት አቆጣጠር አንስቶ በቴሌግራፍም በዴሊ ሜልም ይሄ ዘገባ ያወጣል። ላይቭ ዴሊ ሜል እና ቴሌግራፍን ኤክስ ገጽ ላይ የላይቭ ምልክት ከተመለከታችሁ የአርሴናል የትሬኒንግ ሴሽን የሌት ፊትነስ ዘገባ የሚወጣበት ሰዓት ነው። ይሄ የተለመደ ነው። ከየትኛውም ቡድን በላይ አርሴናል በጣም ሌት ሆኖ የቡድን መረጃን አፕዴት የሚያደርግ ነው። ያው ለተጋጣሚ ዝግጅት እንዳያደርግ አርቴታ ያመጣው ስታይል ነው እንጂ ሌሎች ክለቦች ቀደም ብሎ አይ ኤጌሌ የለም ኤጌሌ ያለ ብለው ይነግራሉ። አርቴታ አፕዴት አያደርግም። ይሄ ተገቢ ነው። ምክንያቱም ለዛ ቡድን ሌላ አድቫንቴጅ ከፍቶ መጠበቅም ተገቢ አይደለም። ሌሎቹ ደግሞ እግር ኳስ እውነታ ነው፣ መደባበቅ አያስፈልግም፣ በግልጽ ነው ቻሌንጆችን መቋቋም ብለው ማን ይገባል ማን አይገባም የሚለውን ትክክለኛ መረጃ ያጋራሉ። ለማንኛውም ይህን መረጃ ለሊት ላይ ተመልክቻለሁ። እስቲ በኮሜንት መስጫ ላይ ካረጋገጣችሁ ለአድማጮቻችን ኮሜንት አድርጉ። የዛሬው ጨዋታ እንዴት ነው የሚጠበቀው? ሲቲ 2 ነጥብ የነጥብ ልዩነቱ ማድረጉ አርሴናል ላይ ጫና ይፈጥራል ወይ? በተቃራኒው ሁለቱ ሴንተር ባኮች ለዛሬው ጨዋታ የማይጣመሩ ከሆነ ምንድን ነው አርሴናል ኢጎር ቲያጎን በዛ ፍጥነት ጉልበት ሁለቱ ኤክስፒሪየንሳቸው ከአንድ ጨዋታ የዘለለ ያልሆነ ሁለት ሴንተር ባኮች እንደ ቼልሲው ከረፍ በፊት በነበረው ጨዋታ እንቅስቃሴ አንዳንድ ከልምድ ጦት የተፈጠሩ አለመናበቦች ይደገሙ ይሁን? ነገር ግን ትናንትና አንድ የሚካኤል አርቴታን ፕሬስ ኮንፈረንስ ስመለከት ነበርና አንድ አርቴታ መግለጽ የፈለገው የተለየ የቡድኑን ስፕሪት ማምጣት የፈለገውና አንድ የተወሰነ ውጥረት ያለ የሚመስል ጋዜጣዊ መግለጫ ሰጥቷል። በነገራችን ላይ ውጥረት ስላችሁ ሲቲ ቀደም ብሎ መጫወቱን ሚካኤል አርቴታ አላስደስተውም። በደንብ ካስተዋላችሁ አርሴናል ቀድሞ ሲጫወት ሲቲ ላይ በደንብ ጫና እያደረገ ሲቲ ነጥብ እየጣለ የነጥብ ልዩነቱ ሰፍቷል። አሁን ተከታታይ ጨዋታ ሲቲ ከአርሴናል ቀደም ብሎ እየተጫወተ ነው። ይህን ጉዳይ ታዘባችኋል። ትናንትና ሚካኤል አርቴታ በተለየ ሁኔታ አለ 7:30 ላይ ደጋፊዎች ልክ እንደ አኒማል ሆናችሁ 7:30 ላይ ኤሚሬትስ እንገናኝ፣ አኒማል ሆናችሁ እንደ አውሬ በከፍተኛ ኢነርጂ ኤሚሬትስ ላይ እንፈልጋቸዋለን፣ ወደ ድል መመለስ አለብን። ይሄ ጨዋታ አለና ማሲቭ ኤንድ ቫይታል ጌም አለ፣ በጣም አስፈላጊና ወሳኝ ጌም ነው። ይህን ጉዳይ ለምን ሚካኤል አርቴታ አነሳ? እሷን ፓርት ወይም ሶሻል ሚዲያ ላይ ዴሊ ሜልም ለቆታል፣ ገብታችሁ ተመልከቱ። በጣም የገረመኝ አስተያየት ነው። በተለየ መነሳሳትና መነቃቃት ደጋፊው ከብሬንፎርድ ጋር የምናደርገው ጨዋታ በጣም ፈታኝ ስለሆነ በልዩነት 7:30 ላይ ኤሚሬትስ ላይ እንገናኝ እየደጋገመ አርቴታ እና ሚካኤል አርቴታ አንዳንድ በተለይ የሚስተዋሉ ጉዳዮች አሉ። የዋንጫ ፉክክር ነው፣ የመጨረሻ ሲዝን ነው። የመጨረሻ ሲዝን ማለት ሜክ ኦር ብሬክ እያሉ አርቴታን ቀደም ብለው ሲዝኑ ሳይጀምር አላግባብ ጫና ውስጥ የከተቱ ጋዜጠኞች አሉ በዓለም እና ይህ ጉዳይ ወደ ደጋፊው ተላለፈ። ደጋፊውም በጋዜጠኛው አቋም ጸንቶ አው ዘንድሮ ዋንጫ እንጂ ሌላ መመዘኛ አንፈልግም የሚለውን ጉዳይ አቋም እንዲይዙ ያደረገ ይሄ ጋዜጠኞች የለኮሱት እሳት አለ። ያን ጫና ያንጸባረቀ ይመስላል። ደጋፊውን በተለየ ሁኔታ የተጋጣሚውን አይነት ግን ከተመለከትን አርቴታ እንዲህ አይነት ጥሪ ሁሌም ደጋፊው ከክለቡ ጎን እንዲቆም ይፈልጋል ማለት ነው። አሁን ከቼልሲ ጨዋታ በኋላ የስኮት ዊሊንስን ዘገባ የተመለከተ ዘጋርዲያኑ ዘጋቢ ዋት ኤ ሼም ፐርፎርማንስ ብሎ ነው የጻፈው። ምኑ ነው ሼም የሚያስብለው? የአርሴናል የእሁዱ ብቃት። እኔ አሁን ያን ዘገባ ወደ ውስጥ ገብቼ ስመለከት የተነሳው ነጥብ ከእግር ኳሳዊ ሀሳብ ጋር አያይዘን ስቴፕ ባይ ስቴፕ ካየን ግን አብዛኛው ጉዳይ የሚካኤል አርቴታ ስህተት አይደለም።
አርቴታ ምንም ማድረግ አይችልም ያን ጨዋታ። በነገራችን ላይ ምንም ማድረግ አይችልም የምልበት 4-5 ምክንያቶች አሉ። ያን ምክንያት በዛ ፕሮግራም አንስቻለሁ። ምናልባት የደቂቃው መርዘምና ስለ ቼልሲም ስለ አርሴናልም ገባ ወጣ ያልን ባላንስ እያደረግን ፕሮግራም ስለሰራን ሁሉንም ደቂቃ ለማድመጥ ለአድማጭ ትዕግስት ላይኖር ይችላል። ግን እነዚያን ነጥቦች ላንሳላችሁ። ከዚህ ጋዜጣዊ መግለጫ ጋር ቀጥተኛ ግንኙነት ይኖራል። ምክንያቱም ዘጋርዲያን ውስጥ ኤዲን አረንሰን የሚባለው ጋዜጠኛ ነው መጀመሪያ ሜክ ኦር ብሬክን የጻፈው። ካልሆነ በቃ እዚህ ጋር ይበቃል። እኔ ይሄ ጉዳይ አያሳምነኝ በእግር ኳስ። ምክንያቱም ሂደት ነው፣ ሂደት ወደ ድል መውሰዱ አይቀርም። ግን ጊዜያትን እየጠበቁ ሲሻገሩ ከሚካኤል አርቴታ የተሻለ አሰልጣኝ ከባድ ነው። ምክንያቱም ከሁሉም ፍሬም የተወጣጣ ስታንዳርድ ስለያዘ ከጋርዲዮላም ከቬንገርም እንዲሁም ከገገማውም ዴቪድ ሞይስም ቢሆን ከዛም በኋላ የእሱ ተቀናቃኝ ከሆነው ከኤርገን ክሎፕም ቢሆን ፕሬሲንጉ አርቴታ የሁሉም ቅይጥ መሆኑ ተመራጭ አደርገዋል። ግን የእንግሊዝ ሚዲያ የአሰልጣኝን የአንድ ዓመት ድካምን በእርግጥ ልክ ነው፣ የክለብ ውጤት በዋንጫ ነው መለካት ያለበት። የአሰልጣኙ ድካምና ቡድኑን አሻግሮ እዚህ ደረጃ ያመጣበት ስቴጅስ እንደ አርቴታ አይነት እኮ ምርጥ ወጣት ታክቲሽያን አሰልጣኝ በዚህን ሰዓት የለም። እንዲሁ እኮ አርሴናልን ወደ ከባድ አስፈሪነት እኮ ቀየረ በከባድ ለውጥ በአጭር ጊዜ ውስጥ። ይህን አይደንቲቲ ለማምጣት እኮ በጣም ከባድ ነው። ከዛ ከወደቀ ስብስብ ጠራርጎ አውጥቶ ሻርፕ ወደሆነ ስብስብ እኮ ነው ይዞ የመጣው። ሊያውም ዩኒክ በሆነ አይደንቲቲ 4-5 የማሸነፊያ መንገድ ይዞ ከወጣት እስከ ሲነር ተጫዋቾች አቀናጅቶ በቲም ዳይናሚክስ ገንብቶ አሰልቺ በሆነው የሚዲያው ቅጥቀጣና የዳኝነት ይሄ አላግባብ ጉዳዮች ሁሉ አሰልጣኙ እየፈተኑ ግን እዚህ ደረጃ ደርሷል። የእንግሊዝ ሚዲያ በዕለቱ ከምትመዘገበው ውጤት ጋር ነው በነገራችን ላይ ጉዳዮችም የሚጽፉት እንጂ ይሄ የዛሬ 3 ዓመት እንዴት ቡድኑ ትራንዚሽን ምን እንደሚጎለው ያን ያነሱትን ሀሳብ እሱ ምላሽ እየሰጠ መጥቷል። እነሱ ለሚያነሱት ሀሳብ ሁሌም ምላሽ አለ። በሌላ ጉዳይ አልያዛችሁ። አንደኛው ጉዳይ አርሴናል በ12 ደቂቃ ስር 3 ቢጫ ካርድ ተመለከተ በዕለቱ ታስታውሳላችሁ፣ ከቼልሲ ጋር በነበረው ጨዋታ። እስቲ ከሶስቱ ተጫዋቾች እነማን ናቸው ቢጫ ካርድ የተመለከቱት? በዋነኝነት ሙስኬራ ወጣቱ ኤክስፒሪየንሱ በጣም ዝቅተኛ ሜዳ ውስጥ ካሉ ተጫዋቾች ውስጥ በቶፕ 5 ሊግ ውስጥ ያለው የሊግ ኤክስፒሪየንስ በጣም አነስተኛው ተጫዋች አንደኛ። ስለዚህ ደርቢ ነው፣ የመደናገጥ ባህሪውን ተመልከቱት። ሁለተኛ የተመለከተው ቢጫ ካርድ ዙቢመንዲ ነው። ዙቢመንዲ ማለት የአርሴናል ሙሉ የቡድኑ ልብ ነው፣ ሄርት ቢት ማለት ነው። ልክ ደም እንደሚረጨው ልባችን የዙቢመንዲ ፓስ ለአርሴናል የማጥቃትም የመከላከልም ልክ እንደዛ ፓስ ነው ሜዳ ውስጥ ስርጭቱ። ይሄ ተጫዋች ቢጫ ተመለከተ፣ ከረፍት በፊት ነው። ከዛን ካሊፊዮሪ ተመለከተ። ስለ ሶስቱ ተጫዋቾች የተለያየ ቢጫ ካርድ ባላንስ ከተመለከታችሁ አርቴታ ለምን አይጠነቀቅም? መጀመሪያ ሁለቱ ሲነር ሴንተር ባኮች ሲጠፉ በጨዋታው ተጎድተው ሲቀሩ አርቴታን የሚያሳስበው ስለሚያስቆጥረው ግብ ሳይሆን ቼልሲ ይዞ ስለሚመጣው ማጥቃትና ስለነዚህ ሁለት ሴንተር ባክ ኤክስፒሪየንስ ነው። ስለዚህ የመጨረሻ የትሬኒንግ ሴሽን እንኳን አብሮ በጋራ ባልሰሩት ታክቲክ ይዞ ከገባ ጥንቃቄ መምረጡ ታዲያ የትኛው ጋር ነው ወንጀል የሚሆነው? ሁለተኛው ጉዳይ ደግሞ ከሰሞኑን አንድ ጉዳይ አንስተን ነበር። ካሊፊዮሪ የአርሴናል የተከላካይ ክፍል የተቀናጀ ቢልዳፕ እና በዘንድሮ ሲዝን የአርሴናል ሶሊድ ከሆኑ ፋንክሽኖች መካከል አንዱ የካሊፊዮሪ ከኳስ ጋር ያለው ጤናማ እንቅስቃሴ፣ ሪስክ ባለበት ፖዚሽን ኳስን የማይቀበል ሪስክ ያለበት ፖዚሽን ላይ ኳስን ፓስ የማያደርግ ጥንቃቄና ቪዥኑ ሚዛናዊ የሆነ የአማካዩን ጭንቅ የሚቀንስ የተከላካዩን ውጥረት ነፃ የሚያወጣ የግራ ፉል ባክ ሆኖ ይግባ እንጂ እንደ አማካይ ሶስተኛ ተጫዋች ሆኖ የሚያግዝ ነው።
ይህም ተጫዋች ቢጫ ተመለከተ። የሞስኬራን ኤክስፒሪየንስ ታውቃላችሁ። ከፊት መስመር ደግሞ አታኪንግ ሰርድ ላይ አርቴታ ያለው አማራጭ ስንት ነው? 2 ነው፣ ማርቲኔሊ እና ሳካ። ማርቲኔሊ ለስንት ሳምንት ነው ከሜዳ የራቀው? የሳካ ፊትነስስ አስተማማኝ ደረጃ ነው? አይደለም። ሳካ አስተማማኝነቱ ጋር ገና አልመጣም። ጌም ታይሙን እኮ አርቴታ ተጫዋቹ ሜዳ ውስጥ በጣም እየታገሰ በነዛ ሁሉ አባካኝነት እንቅስቃሴ ውስጥ የሚታገሰው እኮ ያ ፊትነሱ እንዲመጣ ነው። ምክንያቱም ያደረገው ሰርጀሪ እኮ አምና ቀላል የሚባል ሰርጀሪ አይደለም፣ በጣም ፈታኝ ነው። ፋይናል ሰርድ ላይ ያለው ደግሞ አንደኛው ተጫዋች ማን ነው? ሚካኤል ሜሪኖ። የሜሪኖ ሚሽን እኮ አርሴናል መልሶ ማጥቃትና ኤሪያል ዱዌሎች የማሸነፍ ጥንካሬ ላይ ያለውን ይሄ ኤሪያል ዶሚናንትን ለመውሰድ የፋይናል ሰርድ ተጫዋች አድርጎት፣ ግን በአብዛኛው የተጫዋቹ ሚና ምንድነው? የኦፖዚሽን ሀፍን በበቂ ሁኔታ ብሎክ በማድረግና የሚመጡ ቢልዳፖችን ፕረስ በማድረግ ኢንተርሰፕት በማድረግ ዱዌሎችን በማሸነፍ ለነዛ 2 ፈጣን ዊንገሮች ከተከላካይ ጀርባ የመሮጫ ስፔስ ክሬት ማድረግ ነው። ይህ ተጫዋች ወደ ስትራክቸር ስናመጣ 4 ተከላካይ፣ 2 ሚድፊልደር፣ 2 ክሬቲቭ ሚድፊልደር እና የኦፖዚሽን ሀፉን ብሎክ የሚያደርገው ደግሞ ሌላኛው ሴንትራል ሮል ያለው ሜሪኖ ከኢዜ ጋር ድሮፕ ሲያደርጉ ማለት ነው። ሳካ እና ማርቲኔሊ ወደ ዊንግ ይለጠጣሉ። ስለዚህ 2 አውት 2 ኢን የሚሆኑ ሀሰተኛ ተጫዋቾች አሉ ማለት ነው። ሜሪኖ እና ኢዜ ልክ እንደ ኦሲሌሽን እየገቡ የሚወጡ ማለት ነው። ስለዚህ አርሴናል ለማርኪንግ ሲስተም ስፔሶች ላይ አይመችም። በዚህ ስትራቴጂ በዚህ ቅኝት የመጣው ቡድን እነዚህ አደጋዎች ከባድ የቡድኑ ስትራክቸር ላይ ቢጫ ካርድ ሲገኝ የጨዋታው ሪስክ በበለጠ ከፍ ያለው ካሴዶ ቀይ ካርድ ተመለከተ። ስለዚህ በተቃራኒ ፖዚሽን ላይ ያለ ተጫዋች የቢጫ ካርድ ሪስክ ውስጥ ተገኝቶ አንድ ፋውል ቢሰራ በቀጥታ በሁለተኛ ቢጫ ካርድ እንደሚወጣ ይታወቃል። ስለዚህ ሪስኩን ለመቀነስ ሲል ካሊፊዮሪ እና ዙቢመንዲ ሁለቱ የቡድኑ የማጥቃት ፍሎ ላይ አስተማማኝ የሆኑ ተጫዋቾች ወጡ። አርሴናል እንዴት ኳስን ወደፊት ፕሮግረስ ያደርግ ከዚህም በኋላ እስቲ የአርሴናልን የፓስ ፕሮግሬሲቭ ፓስን እስታት ገብታችሁ ተመልከቱ። አንደኛ ዙቢመንዲ ነው፣ ሁለተኛ ካሊፊዮሪ ነው። ሁለቱ ከወጡ ኢዜ በዛ ጨዋታ የቼልሲ ሎ ብሎክ መሆን ምናምን የሚባለው ማብራሪያ ምንም የሎ ብሎክ የቼልሲ ሎ ብሎክ መሆን አይደለም። እንደውም ኢዜ እኮ የሎ ብሎክ ቡድን ይመቸዋል። ለምን? ቴክኒካሊ የትኛውንም ተጫዋች መቀነስ ይችላል። ሎ ብሎክ ላይ እኮ የሚቸግረው ተጫዋች መቀነስ ነው አይደል? ቴክኒካሊ፣ ምክንያቱም ስፔሶች ስለሚጠቡ በዛ ጠባብ ስፔስ ውስጥ አንድ ተጫዋች የማየት አቅሙ አጭር ይሆናል። ስፔሶቹ አጭር ስለሆነ አይደል? የኢዚ አይነት ተጫዋች የሚቀንስ ከሆነ በጠባብ ስፔስ ውስጥ እንዴት እይታው ላይ አደጋ ሊፈጠር ይችላል? ስለዚህ የሎው ብሎክ ስትራክቸር ይሄን ምክንያት ተውት። ኢዜ ጋር ኳስ መጀመሪያ አይደርስም ሲጀምር የለማ ፕሮግሬሲቭ ፓስ፣ አለበለዚያ ራያ ይጠልዛል። ማን ታዲያ ኤሪያል ዱዌሎችን ከቻላባና ከፎፋና አናት ላይ ማን ይገጫል? የአርሴናል አማካይ ባንዴ ነው የተቆረጠው በእነዚህ 2 ተጫዋች መውጣት። ራይስ በጨዋታው ምርጥ ነው የተባለው ኳስ ድሪብል እያደረገ ሰፊ የሜዳ ክፍል በቦል ኬር በኩል ስለሚሮጥ ነው አይደል? ግን እስቲ ራይስ በዛ ጨዋታ በፕሮግሬሲቭ ፓስ ስኬቱ ብትመለከቱ በጨዋታው ከሚገኙ አጠቃላይ ሜዳ ውስጥ ጨዋታውን ካጠናቀቁ 21 ተጫዋቾች ውስጥ ብትመለከቱ ራይስ ያለው 12ኛ ላይ። ለምን? ራይስ ሴንትራል ፕሮግረስ የሚያደርገው በድሪብል እና በፔኔትሬሽን እንጂ ከራሱ ኤሪያ ላይ ኳስን ቢልድ ማድረግ አይችልም ቴክኒካሊ። ምክንያቱም የዙቢመንዲ አይነት ተች የለውም። እሱ ምንድነው አግሬሲቭ ሆኖ ፕረስ ማድረግ፣ ኳስን በተናጥል ትርፍ ተጫዋች የሆነ ፋይናል ሰርድ እየገባ ከኳስ ጋር አብሮ ፔኔትሬት ማድረግ ነው እንጂ እዚህ ጋር ቆሞ ራይስ ከዲያጎናል ኳስ ውጪ ፕሮግሬሲቭ ፓስ ማድረግ አይችልም። ስለዚህ አርሴናል አማካይ ኳስ እጥረት ፍሎ ሳካንም ማርቲኔሊንም ከሪትም ውጭ ያደረገ፣ ኢዜን በበለጠ በላው፣ ሜሪኖ ደግሞ ጥቅም አልባ እንቅስቃሴ ያደረገ። ታዲያ ይሄ ሁሉ ባላንስ ስትራክቸር የመጣው ኤክስፒሪየንስ ባጣው ሙስኬራ ቢጫ ካርድ
ካሊፊዮሪ ቢጫ ካርድና ዙቢመንዲ ቢጫ ካርድ አርሴናልን ሪስክ ውስጥ ከቶ ነው ሁለቱ ሴንተር ባኮች በሌሉበት። ስለዚህ አሁን የጨዋታው ትልቁ የሚዛን ለውጥና የቼልሲ በበለጠ እዚህ ላይ አግሬሲቭ መሆንና የሪስ ጀምስ በሁለት ካራክተር የተሞላ ልበሙሉነትና አሸናፊነት ሲታገዝ አርሴናልን ወደ ራሱ ሜዳ እንዲያዘነብል አስገደደው ማለት ነው። ይሄ ነው በጨዋታው የተፈጠረው ትልቁ ልዩነት። የተቀሩትን ሀሳቦች ደግሞ በዛኛው ፕሮግራም መለስ ብላችሁ አድምጡ። ሌላኛው ጉዳይ እንግዲህ ስለ ኢጎር ቲያጎ እስቲ እናንሳ። ስለዚህ ብራዚላዊ አጥቂ ብሬንፎርድ ለተከታታይ ሶስተኛ ሲዝን ከሜዳ ውጭ ባደረጋቸው 6 ጨዋታ ከ7 ጨዋታ 6ቱን በመሸነፍ በሆም ጥንካሬው የበለጠ ምርጥ ቡድን ሆኖ በዘንድሮ ሲዝን እንግዲህ ጥሩ ደረጃ ይዞ ነው የሚገኘው። የአየርላንዱ አሰልጣኝ በ2021-22 የውድድር ዓመት ኒኮላ ዣቬርን ተክቶ ለቶማስ ፍራንክ የሴት ፒስ አሰልጣኝ በመሆን የተቀጠረ የማናጀር ወይም የኮች ኤክስፒሪየንስ የሌለው የብሬንፎርድ አሰልጣኝ ነው። በነገራችን ላይ አንድሪው ይህን ምናልባት ታውቁ ይሆናል። በሊጉ ምንም አይነት የማሰልጠን ኤክስፒሪየንስ የለው። ለቶማስ ፍራንክ እንዲያግዝ በብሬንፎርድ የሴት ፒስ አሰሪነትን ቦታ ተሰጥቶት የመጣ ባለሙያ ነው። እንግዲህ በጊዜያዊነት ቶማስ ፍራንክ የሚተካ አሰልጣኝ ስለታጣ በጊዜያዊነት እንግዲህ ለሽግግር እንዲሆን ቅጥሮ የተፈጸመ አሰልጣኝ ነው። በስተመጨረሻ እንግዲህ ግርግድ ያለ ቡድን የገነባው የብሬንፎርድ ሎው ብሎክ ለተጋጣሚ በጣም አሰልቺ ነው። ምክንያቱም አካል ብቃት የታገዘ መሆኑ ያደክማል፣ በጣም ያለፋል። የማስከፈት ሂደቱን ወይም የነሱ ታይት ማርክና ሎው ብሎክ በጣም ጥብቅ ሆኖ በ16 ከ50 ውስጥ 3ቱም ተከላካዮች በባክስሪ ነው የሚጫወቱት፣ አይወጡም። የቀድሞ የሳም አላዳይዝ አይነት ቡድን እና በዚህ ስብስብ ውስጥ ነው እንግዲህ ኢጎር ቲያጎ በልዩነት በነገራችን ላይ ወደ ኢጎር ቲያጎ ግብ የማስቆጠሪያ መንገድ ልምጣላችሁ። የጀመርኩትን ሀሳብ ላቋርጥና ምክንያቱም በቅድመ ጨዋታ ግምገማ ረጅም ደቂቃ መያዝ የለብኝም እና ኢጎር ቲያጎ ካስቆጠራቸው ግቦች ውስጥ የቆም ፔናልቲ አለ። ክፍት ከሆነ እንቅስቃሴ ካስቆጠራቸው ግቦች ውስጥ በሚያስገርም ሁኔታ 50%ን የያዘው ከብሬንፎርድ የመጫወቻ ክልል በረጅሙ ተለግቶ ፋይናል ሰርድ የተጣለ ኳስ ነው። ይሄ ማለት ከተከላካይ ጀርባ ቢያንስ ወደ 8-7-9 ተጫዋች በራሳቸው ሀፍ ላይ ዲፕ ሆኖ ሲከላከሉ ቆይተው የነጠቁትን ኳስ በረጅሙ ተለግቶ ማለት ነው። ፍጥነትና ጉልበቱን ተጠቅሞ እቺን ሲስተም በልዩነት ያነሳሁት የሙስኬራና የሂንካፔ ይሄ አለመናበብ ወይም በተወሰነ የታይሚንግ ክፍተትና ኤሪያ መፍቀዳቸው እንዴት ቼልሲ አግሬሲቭ እንዲሆን እንደፈቀዱ አስተውለናል። ረጃጅም የሚለጉ ኳሶች ስህተት ከረፍ በፊት በስተው እንደዛ አይነት ክፍተት ካለ የብሬንፎርድ ይሄ ከተከላካይ ጀርባ የሚጣል ኳስና የዚህ ተጫዋች ፍጥነትና ወቅታዊ ብቃት ለአርሴናል ለዛሬ ውጤትም አጫወትም አደጋ ሊሆን የሚችለው ይሄ ተጫዋች ነው። በልዩነት ይህን ሲስተም እስቲ ተመልከቱ። አርሴናል በተቃራኒው አደጋ ከፈጠረ እና የዛሬው ጨዋታ አስፈላጊነቱ ወደ 5 ነጥብ ሪስቶር የማድረግ ትልቅ ምንም ጥያቄ የማይቀርብበት ከ3 ነጥብ ውጪ ሌላ አማራጭ የማይቀርብበት የጨዋታ ውጤት ነው። አርሴናል በየትኛውም ውጤትና በየትኛውም ስፕሪት ላይ ሊሆን ይችላል። ይህን ሌላኛውን የለንደን ክለብ ባለፉት 5 ተከታታይ ጨዋታ አርሴናል አልተሸነፈም እና ጠንካራ ውጤቶችን አስመዝግቧል። ዛሬም ይህ ውጤት እንዲቀጥል ይፈለጋል በሚካኤል አርቴታ በኩል። ምክንያቱም 2ኛ ደረጃ ላይ የተቀመጠው የፔፕ ጋርዲዮላ ሲቲ በ2 ነጥብ የነጥብ ልዩነቱን አጥብቧል። የግድ ወደ 5 ሪስቶር የመሆን ግዴታ ያስቀመጠ ጨዋታ ነው። እስቲ
በምሽቱ ጨዋታ የሚፈጠረውን ተመልክተን ነገ በድረ ጨዋታ ግምገማ እንመጣለን። ከዚህ ፕሮግራም በመቀጠል ሊቨርፑል ከሰንደርላንድን በተመለከተ ከእናንተ ጋር ቆይታ እናደርጋለን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። ተመልሰን እንመጣለን። ሰላም ቆዩ።